ዲና ከተራቡ አይኖች ልትወጣ ነው። ሰላም ውድ የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንደተለመደው ቪዲዮ ላይክ በማድረግ እንጀምር። ዛሬ አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። እንግዲህ ተራቡ አይኖች ላይ የምናውቃት ዲና እንዲሁም በካራክተር ስራዋ የወርዲ ጓደኛ በመሆን ጥሩ የሆነ ትወና እያሳየችን የምትገኝ ልጅ ነበረች። አሁን ግን እንደሰማሁት ከሆነ ዲና ከተራቡ አይኖች ልትወጣ እንደሆነ መረጃ ሰምቻለሁ ማለት ነው። እሷም እንግዲህ በኢንስታግራሟ ፖስት ላይ አድርጋ ነበረ። ይሄን በመምክንያት እንደሆነና እንዴት እንደተፈጠረ የምነግራችሁ ነው የሚሆነው። ቪዲዮአችንን እስከ መጨረሻው ማየት። በመጀመሪያ ዲናን የምትወዷት ዲና መልቀቅ የለባትም እያላችሁ ኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። ይሄን ነገር እሷም ልታነበው ስለምትችል ዲና የተራቡ አይኖችን ለምንድን ነው የምትለቀው፣ እንደዚህ ነው የምትለቀው የሚለውን ነገር ላብራራላችሁ። ዲና አሁን ላይ አይደለም የምትለቀው፣ ማለት አሁን ባንዴ ሳይሆን የምትለቀው ወደፊት በስክሪፕቱ መሰረት ቀስ በቀስ 5 ክፍል በኋላ እንደምትወጣ ነው እየተነገረ ያለው። ለምሳሌ ያክል ሶሪ ትምህርት ቤት ብላ ወይም ዘመር ጠየቃ ብላ የሆነ በስክሪፕቱ ላይ የሆነ ነገር ፈጥሮ እንደምትወጣ ነው የተነገረው ማለት ነው። እንግዲህ ምክንያቷን እስካሁን ግልጽ አላደረገችም፣ አልተናገረችም። እንግዲህ ዲና ከአንድ ወር በፊት ነበረ ለታሪክ ሲኒማ ሪፖርት ያደረገችው ከተራቡ አይኖች መውጣት እንደምትፈልግ። እነሱም እንግዲህ ስክሪፕቱን እንዴት እንደምትወጣ ስናመቻች ቆይተናል ነው ያሉት። እንግዲህ ዲና የተራቡ አይኖችን ልትለቅ ነው። እኔ በመልቀቋ በጣም ከፍቶኛል። የእውነት የድራማችን ድምቀት ነበረች። እናንተም የተሰማችሁን አስተያየትና ኮሜንት ሴክሽን ላይ ብታስቀምጡልኝ በጣም ደስ ይለኛል። በቀጣይ ደግሞ ለምን እንደምትወጣ ምክንያቷን አጣርቼና ሁኔታዎችን አመቻችታ እዚሁ ትቀጥላለች አትቀጥልም የሚለውን ነገር የማሳውቃችሁ ነው የሚሆነው። እነዚህ ቦዘኔዎች ቆይ እናንተ ምንድነው የምትሰሩት? አለመማራችሁ እኮ ይሄ እኮ ተማሩ ስለ ታውደልድላላችሁ አይደል? ኧረ ቦቼ እኔ የምለው ቆይ ምንድነው እዚህ የምትሰሩት? ምንድነው የምታደርጉት? አዳልሽ ምንድነው ጉዱ? የኢሳማው ቦቼ ይላል። እንዴት ነሽ? እንማር ገነት ነገር ቦቼ እንዴ ቦቼ አንተ ነህ እንዴ? አረ ሌላ ሰው ነው። ይኸውልህ እንደኔ ስትማር ትይዛለህ። ገብቶሃል አይደለ? ይኸውልህ ስትማር እኮ በቃ መኪና ይኖራል። እናንተ በሉና ምን ጓደባ የት ነው የምትገባው? እዚህ መኪና እዚህ ውስጥ ሳትማር ይጠበቅብሃል። እሺ ቦቼ እኛ እንዲህ እንባባላለን። ሳትም መጀመሪያ መማር ይጠበቅብሃል። ገብቶሃል አይደል? ነገሩን እንደነ ከሰፉ ደጋሳ እንደናንተ ከፋ አይደለም። በቃ ጫማ ነው ቦቼ አደይ ናችሁ። ሰማ ቆይ ሁሉ ነገር ከየት መጣ? አዎ ይሄ ሁሉ ነገር ከየት መጣ? አዎ ለተማርኩ በተማረኩ ነው። ገብቶሃል? ወድቋል ሲባል ነበር አይደል? 12ኛ ክፍል አይውላችሁ ስያሜው ዊለርን አያምጣው ነው እንጂ አያድርስ የሰው ተወዶ የታልክስ ምነው ፍቅር ትጥቄን ሊያስፈታኝ በኔው በጭነቷ በረታ ባንተ ቦታ ቢያረገኝ ምነው በሆንኩኝ ግድየለሽ ባንተ ቦታ ቢያረገኝ ልቤን ከፍቅር እንዳሸሽ